ሰላም ጤና ይስጥልኝ ኤልያስ ነኝ ከናይሮቢ። ዛሬ ደግሞ አንድ ሰው ይህንን ትልቅ ዓለም አቀፍ የቀጥተኛ ሽያጭ ኢንዱስትሪ እድሉ አግኝቶ መረጃ ወስዶ ተረድቶ እንዴት ነው ወደ ካምፓኒ የሚቀላቀለው? ካምፓኒው እንደ ካምፓኒ ምንድነው የሚያዘጋጀው? ከኛ የሚጠበቀውስ ምንድነው? እንዴት ነው ሰርተን የምናድገው የሚል አጠር ባለ መልኩ አሳያችኋለሁ። መጀመሪያ ካምፓኒ ከ30 ዓመት በላይ ቆይታ ያለው ከ10 ሺህ በላይ ፕሮዳክቶችን የሚያመርት ካምፓኒ ነው። ስለዚህ ይሄ ካምፓኒ ደግሞ ጥራታቸው የጠበቁ ከሰፕሊመንት ይጀምራልና እነዚህ የምናያቸው ምርቶችን ከኬሚካል ከአሲድ ነፃ የሆኑ የዓለማችን የጤና ጥበቃ WHO ሰርቲፊኬት የሰጣቸው ኦርጋኒክ አጋዥ ምግብ ናቸው። መድኃኒት አይደሉም፣ አጋዥ ምግብ ናቸው። እንደ ምግብ እየተጠቀምን ጤንነታችን መጠበቅ የምንችልባቸው። ለምሳሌ ይህን የምናየው ስፓይሮሊና ነው። ከአልጌ የተመረተ ምርት ነው። የሚሰጠን ጥቅም ደግሞ አንደኛ እንደ ምግብ ነው፣ 70% ፕሮቲን ያለው ምርት ነው። ሁለተኛ ደግሞ የቆዳን ድርቀት የተለያዩ ህመሞችን የሚያስወግድልን ምርት ነው። እዚህን ስናይ ደግሞ ቺቶሳን ይባላል። ከአሳ የተመረተ ምርት ነው። ውስጣችን በተለያየ ነገር ይቆሽሻል። ያ ውስጣችን ያለው ለምሳሌ ጨጓራ፣ ኮላሊት ኢንፌክሽን፣ ደም ግፊት፣ ስኳር እነዚህ ህመሞችን የሚያስወግድልን አጋዥ ምግብ ነው፣ መድኃኒት አይደለም። ስለዚህ አንድ ሰው ወደዚህ ኢንዱስትሪ ሲቀላቀል ጥራታቸው የጠበቁ ምርቶች ሲገዛ ካምፓኒ ደግሞ ህጋዊ ደረሰኝ ህጋውን ውልን ያስርለታል። ስለዚህ እነዚህ ምርቶች ደግሞ እንደምታያቸው ታሽጎ ወደ ያሉበት ሀገር እየተላከላቸው ነው። ስለዚህ ከኛ የሚጠበቀው ምንድነው? ካምፓኒ እነዚህ ምርቶችን ያመርታል። እኛ ደግሞ ባለንበት ቦታ ሆነን በታማኝነት ብራችን ስንልክ ለካምፓኒ ሳይሆን እነዚህ ምርቶችን ለመግዛት ነው። የካምፓኒ የምንከፍለው ነገር $20 ለዚች አይድ ብቻ ነው። ስለዚህ እነዚህ ምርቶች ደግሞ ባለንበት ቦታ ሆነን እንደምናየው እየተሸጉ ነው ያሉት እንዲላኩ። ስለዚህ ታሽጎ ደግሞ እኛ ጋር ይደርሳሉ። ከኛ የሚጠበቀው እነዚህ ምርቶች ተጠቅመን ጤንነታችን እየጠበቅን ስለ ስራውን ተረድተን ደግሞ ሌሎች ሰዎችን ሰርቶ እንዲያድጉ በማስተዋወቅ ቃል ማስተዋወቂያ ብቻ በማድረግ ካምፓኒ ከሚያገኘው ትርፍ ሸር ይከፍለናል። ስለዚህ በዚህ ካምፓኒ ተቀጥረን አይደለም የምንሰራው፣ የራሳችን ቢዝነስ ነው። ምርቶችንም በማስተዋወቅ ትርፍን የምንካፈልበትን የቢዝነስ እድል ነው። ስለዚህ እናንተ ባላችሁበት በራስ በመተማመን ምርታችሁን ገዝታችሁ ጤንነታችሁ ጠብቃችሁ መስራት ማደግ ትችላላችሁ። መልካም ጊዜ ይሁንላችሁ። ቴንክ ዩ